ከነድካሜ ከነኃጢአቴ ከነነውሬ ከነክፋቴ አቆምከኝ ፊት አቤት ቸርነት አቆምከኝ ፊት መድኃኔዓለም ምሕረት ከነድካሜ ከነኃጢአቴ ከነነውሬ ከነክፋቴ አቆምከኝ ፊት አቤት ቸርነት አቆምከኝ ፊት አማኑኤል ምሕረት ሚኮንን ሚያጸድቅ የልብን የሚያውቅ የኔን ልመና ይሰማኛልና እዘረጋዋለሁ ሐዘኔን በፊቱ ቆሜ መሻቴን አይተወኝም ላንድ አፍታ የሰራዊት ጌታ ከነድካሜ ከነኃጢአቴ ከነነውሬ ከነክፋቴ አቆምከኝ ፊት አቤት ቸርነት አቆምከኝ ፊት አማኑኤል ምሕረት ገበናዬን ሸፋኝ እንደገና ስራኝ አለሁኝ ምለው ምክንያቴ እሱ ነው። አይደለሁም ብርቱ ከሌለኝ ብረቱ አብቃይ ለንስሐ የነፍሴ ፍስሐ ከነድካሜ ከነኃጢአቴ ከነነውሬ ከነክፋቴ አቆምከኝ ፊት አቤት ቸርነት አቆምከኝ ፊት አማኑኤል ምሕረት ሽፍታ ነኝ ወንበዴ ምመካ በክንዴ ማረከኝ ፍቅር ያብድራት አላየህም ትናንቴን ለወጥከው ታሪኬን ከምስጋና በቀር ምን አለኝ ሚነገር ከነድካሜ ከነኃጢአቴ ከነነውሬ ከነክፋቴ አቆምከኝ ፊት አቤት ቸርነት አቆምከኝ ፊት
አማኑኤል ምሕረት ነጋሪ አትሻም ብገኝም በድካም ተሸክመኛል ማን ታግሎ ይጥለኛል ፈጥኜ ልመለስ ሳይመሽ ዘመኔም ሳይሸሽ ተመስገን መመኪያይ መሐሪው ጌታይ ከነ ድካሜ ከነ ኃጢአቴ ከነ ነውሬ ከነ ክፋቴ አቆምከኝ ፊት አቤት ቸርነት አቆምከኝ ፊት መድኃኔዓለም ምሕረት ከነ ድካሜ ከነ ኃጢአቴ ከነ ነውሬ ከነ ክፋቴ አቆምከኝ ፊት አቤት ቸርነት አቆምከኝ ፊት አማኑኤል ምሕረት የምህረት ቃል ኪዳን ምክንያተ ድኂን የምህረት ቃል ኪዳን ምክንያተ ድኂን ኪዳነ ምህረት ከልጅሽ አማልጂኝ ኪዳነ ምህረት ከልጅሽ አማልጂኝ የምህረት ቃል ኪዳን ምክንያተ ድኂን የምህረት ቃል ኪዳን ምክንያተ ድኂን ኪዳነ ምህረት ከልጅሽ አማልጂኝ ኪዳነ ምህረት ከልጅሽ አማልጂኝ በአራቱ ማዕዘን ፈልጎ ያሻተተው ያከበረሽ እርሶ የመረጠሽ ያለው አንቺን ባያስቀርልን እግዚአብሔር እንደ ሰዶም ገሞራ በጠፋን ነበር። የምህረት ቃል ኪዳን ምክንያተ ድኂን የምህረት ቃል ኪዳን ምክንያተ ድኂን ኪዳነ ምህረት ከልጅሽ አማልጂኝ ኪዳነ ምህረት ከልጅሽ አማልጂኝ
እመቤታችን ይሉሻል መላእክት በራማ የሰማዕታት አክሊል የሊቃውንት ዜማ ምልጃሽ ረቂቅ ነው ያወጣል ከሳት እናቱ ስለሆን ለአምላከ ምሕረት የምሕረት ቃል ኪዳን ምክንያተ ድኂን የምሕረት ቃል ኪዳን ምክንያተ ድኂን ኪዳነ ምሕረት ከልጅሽ አማልጂን ኪዳነ ምሕረት ከልጅሽ አማልጂን አዛኝ ርኅርኅት የምስኪናን እናት ኪዳንሽ ስልጡን ነው ያሰጣል ምሕረት በምልጃሽ ለሚያምኑ አንቺን ለሚማጸኑ ከልጅሽ ከአምላካቸው ድነት ያገኛሉ። የምሕረት ቃል ኪዳን ምክንያተ ድኂን የምሕረት ቃል ኪዳን ምክንያተ ድኂን ኪዳነ ምሕረት ከልጅሽ አማልጂን ኪዳነ ምሕረት ከልጅሽ አማልጂን ዘውዳችን ድንግል መመኪያ የባሕርያችን ብፅዕት እናታችን ከአምላክ የተሰጠሽን ከዘለዓለም ውድቀት አዳም የዳነብሽ አስታርቂን ማርያም ከፈጣሪ ከልጅሽ የምሕረት ቃል ኪዳን ምክንያተ ድኂን የምሕረት ቃል ኪዳን ምክንያተ ድኂን ኪዳነ ምሕረት ከልጅሽ አማልጂን ኪዳነ ምሕረት ከልጅሽ አማልጂን የምሕረት ቃል ኪዳን ምክንያተ ድኂን የምሕረት ቃል ኪዳን ምክንያተ ድኂን ኪዳነ ምሕረት ከልጅሽ አማልጂን ኪዳነ ምሕረት ከልጅሽ አማልጂን እርሱ ቁስለኛ ተፈወስን በእርሱ ሕማም እኛ ተሻገርን እርሱ ቁስለኛ ተፈወስን እርሱ ቁስለኛ ተፈወስን በእርሱ ሕማም እኛ ተሻገርን እርሱ ቁስለኛ ተፈወስን በውርደቱ ፍርድ ተወገደ በጥማቱ ጠላት ተሰደደ በዝምታው ዲያብሎስ ተያዘ በትዕግሥቱ ሞቶም ተገነዘ በዝምታው ዲያብሎስ ተያዘ በትዕግሥቱ ሞቶም ተገነዘ እርሱ ቁስለኛ
የተናቀ ከሰው የተጠላ ለውበቱ ፍጥረት ቢዘምሩ እንወደው ዘንድ ደም ግባት የለውም። ለውበቱ ፍጥረት ቢዘምሩ እንወደው ዘንድ ደም ግባት የለውም። እርሱ ቁስል እኛ ተፈወስን፣ በእርሱ ሕማም እኛ ተሻገርን። እርሱ ቁስል እኛ ተፈወስን። ተቀብሏል ደዌያችንን፣ በእርሱ ላይ ነው ሕመማችን። ተፈወስን እኛ በቁስሉ፣ ከእኛ ሸሸ የሞት ኃይሉ። ተፈወስን እኛ በቁስሉ፣ ከእኛ ሸሸ የሞት ኃይሉ። በእርሱ ቁስል እኛ ተፈወስን፣ በእርሱ ሕማም እኛ ተሻገርን። በእርሱ ቁስል እኛ ተፈወስን። በውርደቱ ፍርድ ተወገደ፣ በጥማቱ ጠላት ተሰደደ። በዝምታው ዲያብሎስ ተያዘ፣ በትዕግሥቱ ሞቶም ተገነዘ። በዝምታው ዲያብሎስ ተያዘ፣ በትዕግሥቱ ሞቶም ተገነዘ። እርሱ ቁስል እኛ ተፈወስን፣ በእርሱ ሕማም እኛ ተሻገርን። በእርሱ ቁስል እኛ ተፈወስን፣ በእርሱ ቁስል እኛ ተፈወስን። በእርሱ ሕማም እኛ ተሻገርን። በእርሱ ቁስል እኛ ተፈወስን። ሁሉም ከሳሾቼ እነሱም ተከሰው፣ ሁሉም ከሳሾቼ እነሱም ተከሰው። ገመናዬን ሸፋኝ ከቶ እንዳንተ ማነው? ገመናዬን ሸፋኝ ከቶ እንዳንተ ማነው? ገና ሳልፈጽመው ኃጢአት የለም ያውቀው፣ ይነግሩት ጀመረ እንዳላዋቂ ሰው። ወድቀው ተማጸኑት በሞት እንመታ፣ መስሏቸው ሞኝነት የፍቅሩ ዝምታ። መስሏቸው ሞኝነት የፍቅሩ ዝምታ። የሉም ከሳሾቼ እነሱም ተከሰው፣ የሉም ከሳሾቼ እነሱም ተከሰው። ገመናዬን ሸፋኝ ከቶ እንዳንተ ማነው? ገመናዬን ሸፋኝ ከቶ እንዳንተ ማነው?
ለተጋድሞ ምሰሶ ባይናቸው የኔን ጉድፍ ማየት እንዴት ተቻላቸው? በፈረዱበት ፍርድ እነሱ ወደቁ፣ በእኔ ላይ በመፍረድ ከቶ መች ጸደቁ? በእኔ ላይ በመፍረድ ከቶ መች ጸደቁ? የሉም ከሳሾቼ እነሱም ተከሰው፣ የሉም ከሳሾቼ እነሱም ተከሰው። ገመናዬን ሸፋኝ ከቶ እንዳንተ ማነው? ገመናዬን ሸፋኝ ከቶ እንዳንተ ማነው? በሰፈረው መጠን ከሳሽ ይሰፈራል። ከቁጣው እሳት ፊት መች ማምለጥ ይቻላል? የሁላችን ዋጋ በእጁ ላይ እያለን በመንግሥቱ ሥልጣን ማን ፈራጅ አረገን? በመንግሥቱ ሥልጣን ማን ፈራጅ አረገን? የሉም ከሳሾቼ እነሱም ተከሰው፣ የሉም ከሳሾቼ እነሱም ተከሰው። ገመናዬን ሸፋኝ ከቶ እንዳንተ ማነው? ገመናዬን ሸፋኝ ከቶ እንዳንተ ማነው? መዝገቡ በእጁ ነው አይመረመርም። ኃጢአቴን እንዲያውቀው ነጋሪ አይፈልግም። ከሳሾች መኑ ጌታዬ ምሮኛል። እግዚአብሔር ሰው ነግሮት መቼ ፈርዶ ያውቃል? እግዚአብሔር ሰው ነግሮት መቼ ፈርዶ ያውቃል? የሉም ከሳሾቼ እነሱም ተከሰው፣ የሉም ከሳሾቼ እነሱም ተከሰው። ገመናዬን ሸፋኝ ከቶ እንዳንተ ማነው? ገመናዬን ሸፋኝ ከቶ እንዳንተ ማነው? ለምጠራይ ላንተ ካፍ የወጣው ቃል ያረሰርሰኛል። ለምጠራይ ላንተ ሕግን አድምጬ ሕይወት ሆኖልኛል። ለምጠራይ ላንተ እንዳንበሳ አድብቷል ያ ክፉ ጠላቴ። ለምጠራይ ላንተ ከልቤ እንዳይነቅለው ጠብቀኝ አባቴ። ለምጠራይ ላንተ እንቢ እንዳልል እኔ ማስተዋል አድለኝ በሕይወት ዘመኔ። መክረህ አስተምረህ ፍቅሬ ገለጽክልኝ፣ የሰማሁትን ቃል ለሕይወት አርግልኝ። ለምጠራይ ላንተ ወጀብ ቢያይልብኝ ቢከብደኝ ፈተና። ለምጠራይ ላንተ አምላኬ ያንተ ምክር ትጸናለችና። ለምጠራይ ላንተ ጌታውን የጠበቀ ይከብራል ብለሃል። ለምጠራይ ላንተ
ነቅ የሌለው እምነት ከልቤ ተክልሃል። ለምትጠራኝ ላንተ እምቢ እንዳልል እኔ ማስተዋል አድለኝ በሕይወት ዘመኔ። መክረህ አስተምረህ ፍቅሬ ገለጽክልኝ የሰማሁትን ቃል ለሕይወት አርግልኝ። ለምትጠራኝ ላንተ ድምፅህን ሰምቼ ልቤ እንዳይከብድብኝ ለምትጠራኝ ላንተ ያስተማርከኝ ሁሉ ፍርድ እንዳይሆንብኝ ለምትጠራኝ ላንተም በሰጠኝ ጸጋ እጠነቀቃለሁ ለምትጠራኝ ላንተ ከቶ እንዳትወስድብኝ በእንባ ደምድሜያለሁ ለምትጠራኝ ላንተ እምቢ እንዳልል እኔ ማስተዋል አድለኝ በሕይወት ዘመኔ መክረህ አስተምረህ ፍቅሬ ገለጽክልኝ የሰማሁትን ቃል ለሕይወት አርግልኝ የሰማሁትን ቃል ለሕይወት አርግልኝ። እንደምትወደኝ አውቃለሁ እንደምትወደኝ አውቃለሁ ሁሌ ስትጠራኝ እሰማለሁ የቅጠል ልብስን ብለብስም ሞቴን አትፈልግም ሞቴን አትፈልግም ከቤተልሔም ጎልጎታ እስከ ቀራንዮ ኮረብታ እየተከተልክ ፈለከኝ ከኃጢአት ቁስሌ ፈወስከኝ ሞቴን አትፈልግም ረሳው ጌታ ሕግህን ቅጥፌ በላው በለስን ከገነት ቤቴ ተሰደድኩኝ ከፍቅር እጅ ተለየሁኝ
ስትሞት ተሰቅለህ ክብርን ጠገብኩኝ ከእጅህ እንደምትወደኝ ያውቃለሁ አሁን የለብኝ ወቀሳ ከፍለኸኛል ለኔ ካሳ መልሰኸኛል ወደ ቤቴ አክብረኛል ደጎ አባቴ እንደምትወደኝ ያውቃለሁ ተስፋ ቆርጠን ነበር ኤማሁስ ሄድነው በግፍ ስለሞተ ይቤዠናል ያልነው 60ውን ምዕራፍ በሐዘን ተራመድን የሚያቃጥል ፍቅሩን ሞቱን እያስብን ሞቱን እያስብን በመንገዳችን ላይ አንድ እንግዳ መጥቶ ጠየቀን በብርቱ መሃላችን ገብቶ ዓለም የሰማውን ማያውቀው ደነቀን እውነቱን ገለጥነው በእምነት ተናገር ተስፋ ቆርጠን ነበር ኤማሁስ ሄድነው በግፍ ስለሞተ ይቤዠናል ያልነው 60ውን ምዕራፍ በሐዘን ተራመድን የሚያቃጥል ፍቅሩን ሞቱን እያስብን ሞቱን እያስብን በስራና በቃል ብርቱ ነቢይ ነበር በአይሁድ ተገድሎ አደረ መቃብር ይህ ሁሉ ከሆነ 3ኛ ቀኑ ነው በምኵራባችን ላይ መምህሩን ካጣነው ተስፋ ቆርጠን ነበር ኤማሁስ ሄድነው በግፍ ስለሞተ ይቤዠናል ያልነው 60ውን ምዕራፍ በሐዘን ተራመድን የሚያቃጥል ፍቅሩን ሞቱን እያስብን
ሞቱን እያሰብን ዛሬ በማለዳ አዲስ ነገር ሰማን። በመቃብር የለም ተነስቷል ጌታችን። ሴቶች አስገረሙን ሥጋው የለም ሲሉ፣ መላእክቱም ታዩ ሕያው ነው እያሉ። ተስፋ ቆርጠን ነበር ኤማሁስ የሄድነው፣ በግፍ ስለሞተ ይቤዠናል ያልነው። ስድሳውን ምዕራፍ በሐዘን ተራመድን፣ የሚያቃጥል ፍቅሩን ሞቱን እያስብን ሞቱን እያሰብን መጻሕፍትን ገልጾ በሚነግረን ነገር ልባችን በሚስጢር ይቀልጥብን ነበር። ዓይናችን ተይዞ እኛ መቻወቅነው፣ ቀኑ መሽቷልና በቤት እደራልነው። ተስፋ ቆርጠን ነበር ኤማሁስ የሄድነው፣ በግፍ ስለሞተ ይቤዠናል ያልነው። ስድሳውን ምዕራፍ በሐዘን ተራመድን፣ የሚያቃጥል ፍቅሩን ሞቱን እያስብን ሞቱን እያሰብን እንጀራውን ቆርሶ በእጃችን ሲሰጠን በዓይናችን ላይ ያለው አዚሙ ለቀቀን። እንዳላዋቂ ሰው ከእኛ ጋር ያለው የትንሣኤው ጌታ ለካስ ኢየሱስ ነው። የትንሣኤው ጌታ ለካስ ኢየሱስ ነው። የትንሣኤው ጌታ ለካስ ኢየሱስ ነው። እጠበኝ ቆሽሻለሁ፣ አምላኬ በድያለሁ። ያለ እናት ያሳደገኝ ያለ አባት ጠበቀኝ። ያን ሁሉ ዛሬ ረሳው፣ እጠበኝ ቆሽሻለሁ። ያን ሁሉ ዛሬ ረሳው፣ እጠበኝ ቆሽሻለሁ። ከድንኳንህ ብታስገባኝ ሞገስ ሰጠህ፣ ቅባ ሜሮን ያተምክበት ልጅነቴ እንዳይጎድፍ ጠብቅልኝ ቸር አባቴ። እጠበኝ ቆሽሻለሁ፣ አምላኬ በድያለሁ። ያለ እናት ያሳደገኝ
ዛሬ ረሳው እጠበኝ ቆሽሻለው ያን ሁሉ ዛሬ ረሳው እጠበኝ ቆሽሻለው ኃይል አኑረህ እንደ ሶምሶን በፀጉሬ ጎልያድን አስጥለኝ በጠጠሬ አቅም ቢያንሰኝ በሥጋ ጦር ተሸንፌ ደጅ መጣሁ የእንባ መባ ባይኔ አቅፌ እጠበኝ ቆሽሻለው አምላኬ በድያለው ያለ እናት ያሳደገኝ ያለ አባት ጠበቀኝ ያን ሁሉ ዛሬ ረሳው እጠበኝ ቆሽሻለው ያን ሁሉ ዛሬ ረሳው እጠበኝ ቆሽሻለው እንዳትረሳኝ በመዳፍ ቀርጸኸኛል እንዳትተወኝ ያለ መጠን ወደኸኛል ባትሰነዝር ልትቀጣኝ የሞት በትር የትዕግሥትህ ሰሌዳ ነው ለእኔ ክብር እጠበኝ ቆሽሻለው አምላኬ በድያለው ያለ እናት ያሳደገኝ ያለ አባት ጠበቀኝ ያን ሁሉ ዛሬ ረሳው እጠበኝ ቆሽሻለው ያን ሁሉ ዛሬ ረሳው እጠበኝ ቆሽሻለው ከከንፈሬ ጥበብ ጽፈህ ቅኔ ቢፈስ በመታበይ አሳዘንኩት ያንተን መንፈስ ፍቅር ግተህ ከቅፍ ስር ያሳደከኝ እባክህን በበደሌ አትቅሰፈኝ እጠበኝ ቆሽሻለው አምላኬ በድያለው ያለ እናት ያሳደገኝ ያለ አባት ጠበቀኝ ያን ሁሉ ዛሬ ረሳው እጠበኝ ቆሽሻለው ያን ሁሉ ዛሬ ረሳው እጠበኝ ቆሽሻለው ለሰው ልጆች ብሎ ሲገረፍ ሲሞት በምን ይገለጻል የእሱ ቸርነት? ያንን የሞት ባህር እንዲያሻገረን የፈጠረን አምላክ ይክበር ይመስገን። በቆሮንቶስ ገዳም ቢበዛ ፈተናው ጌታ ያሸነፈን አስተጋባ ዝናው። ቅዱስ ቅዱስ እያልን ስሙን ስንጠራ አምላክ ያድነናል ከክፉ መከራን። አምነው
አስርቱ ቃላትህን ትእዛዝህን ጠብቀን ለጽድቅ እንድንበቃ ለሰማይ ቤታችን በመንፈስህ አጽናናን ተው አባታችን። አምነው የዳንበት ስምህ ካስጌጠን በጸጋ የምንከፍል የለም ጌታ ላንተ ዋጋ። ሞትን በሞት ሽረክ ለብሰናል ጻዳ በደም ከብረናል የለብንም ምዳን። መልካም ነውና የአምላክ ሥራ እኛማ ዳኑን ከመከራ ካልተሳሰበ
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ጾመ ልደት ወይም የገና ጾም ወይም ጾመ ነቢያት በሰላም አደረሰን አደረሳችሁ። ጾመ ነቢያት ወይም የገና ጾም ጾመ ልደት እየተባለ የሚጠራው በየዓመቱ ከህዳር 15 ቀን ጀምሮ እስከ በዓለ ልደት ዋዜማ ድረስ የሚጾም ከሰባቱ አጽዋማት መካከል አንዱ ጾም ነው። እግዚአብሔር አምላክ ዓለምን ለማዳን ሲል የሰውን ሥጋ ስለመልበሱ፣ ወደ ግብፅ ስለመሰደዱ፣ በባሕረ ዮርዳኖስ ስለመጠመቁ፣ በትምህርቱ ብርሃንነት ጨለማውን ዓለም ስለማብራቱ፣ ለሰው ልጆች ድህነት ልዩ ልዩ መከራን ስለመቀበሉ፣ ስለመሰቀሉ፣ ስለሞቱ፣ ስለ ትንሣኤው፣ ስለ ዕርገቱና ስለ ዳግም ምጽአቱ በየዘመናቱ የተነሱ ቅዱሳን ነቢያት በመንፈስ ቅዱስ ተቃኝተው ትንቢት ተናግረዋል። ትንቢቱ ደርሶ ተፈጽሞ ለመመልከትም አንስእ ኃይሌከ ፈኑ እዴከ፣ ኃይልህን አንሳ እጅህን ላክ እያሉ በጾም በጸሎት ተወስነው አምላክ ሰው የሚሆንበትን ጊዜ በቀናት፣ በሳምንታት፣ በወራትና እንዲሁም በዓመታት እያሰሉ ሲጠባበቁ ቆይተዋል። ይህ ጾም የእግዚአብሔርን ሰው መሆን ሲጠባበቁ የነበሩት የነቢያት ትንቢትና ጸሎት በጌታችን መወለድ ፍጻሜ ያገኘበት ወቅት በመሆኑ ጾመ ነቢያት ወይም የነቢያት ጾም እየተባለ ይጠራል። ለአዳም የተነገረው የድህነት ተስፋ ስለተፈጸመበትም ጾመ አዳም የአዳም ጾም ይባላል። ስለ እግዚአብሔር ሰው መሆን በስፋት ትምህርተ ወንጌል የሚሰጥበት ወቅት በመሆኑም ጾመ ስብከት የስብከት ጾም በመባልም ይታወቃል። የጾሙ መጨረሻ ወይም መፍቻ በበዓለ ልደት በመሆኑ ደግሞ ጾመ ልደት በመባል ይታወቃል። እንደዚሁም ጾመ ሐዋርያት ይባላል። ቅዱሳን ሐዋርያት በዓለ ትንሣኤን ዐቢይ ጾምን ጾመን እናከብረዋለን፣ በዓለ ልደትንስ ምን አድርገን እናከብረዋለን በማለት ነቢያት የጾሙት የልደተ ክርስቶስ ከልደተ ክርስቶስ በፊት ያለውንም ጾም ጽመዋልና። በተመሳሳይ ይህ ጾም ጾመ ፊልጶስ ተብሎ ይጠራል። ሐዋርያው ቅዱስ ፊልጶስ በአፍራቅያና አውራጃ ሁሉ እየተዘዋወረ በጌታችን በአምላካችን በኢየሱስ ክርስቶስ ስመ ወንጌል በማስተማር ድንቅ ድንቅ ታምራትን በማድረግ ብዙዎችን ወደ እግዚአብሔር ሲመልስ ቆይቶ ትምህርቱን በማይቀበሉ የአፍራቅያ ሰዎች አማካኝነት በሰማዕትነት አርፏል። ደቀ መዛሙርቱ ሥጋውን ሊቀብሩ ሲሉ ስለተሰወረባቸው የሐዋርያውን ሥጋ ይመልስላቸው ዘንድ ሱባዔ ይዘው በጾም በጸሎት ተወስነው በለመኑት ጊዜ እግዚአብሔር ልመናቸውን ተቀብሎ በሦስተኛው ቀን መልሶላቸው ሥጋውን በክብር አሳርፈውታል። ደቀ መዛሙርቱ የሐዋርያውን ሥጋ ካገኙ በኋላ እስከ ጌታችን ልደት ድረስ ጾመዋል። ስለዚህ ጾመ ፊልጶስ እየተባለ ይጠራል። ከዚህ ሁሉ ጋርም ወልደ አምላክ ክርስቶስ በግብረ መንፈስ ቅዱስ እንደምትጸንሰው እመቤታችን ቅድስት ድንግል ማርያምን መልአኩ ቅዱስ ገብርኤል ካበሰረ በኋላ እመቤታችን ሰማይና ምድርን የማይወስኑትን አምላክ ጸንሼ ምን ሰርቼ ወልደዋለሁ በማለት ጌታችንን
ከመውለዷ አስቀድማ ጾመዋለችና ይህ ጾም ጾመ ማርያም በመባል ይታወቃል። በአጠቃላይ በዚህ በገና ጾም ነቢያትም ሐዋርያቱም ጾሞ በረከትን አገኝተውበታል። እኛም ምዕመናን እንደ እነርሱ በረከት እናገኝ ዘንድ ይህንን ጾም መጾም እንደሚገባን የቤተ ክርስቲያን አባቶች ስራ ሰርተውልናል። በዚህም መሰረት የነቢያት፣ የሐዋርያት፣ የጻድቃንና የሰማዕታት አምላክ ከእመቤታችን ቅድስት ድንግል ማርያም ከቅዱሳን ነቢያትና ከቅዱሳን ሐዋርያት በረከት እንዲያሳትፈን መንግስቱንም እንዲያወርሰን ሁላችንን በዚህ በጾመ ነቢያት ወቅት በጾም በጸሎት ተወስነን እግዚአብሔርን ልንማጸነው ልናመሰግነው ይገባል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። ምንጭ ፍትሐ ነገሥት